ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ ዛሬ ደግሞ ሊን ነው ብላ መጣለች። እኔ እንግዲህ የትም አትሄድም ነው ምለው። ነገር ግን ያው ፕሮሰሱ አልቆላት ይሁን ሌላ አገር ትሄድ አላውቅም። ብቻ ሩታ ከሀገር ወጣች የሚለውን ርዕስ ነው እንግዲህ ያየሁት ማለት ነው። ቪዲዮን ደግሞ አብረን ነው ከእናንተ ጋር ማየው ማለት ነው። እና የሆነ ለምናገር ሁለታችሁም አንድ ላይ ብትሆኑ ደስተኛ ነበርን። ነገር ግን ሁለታችሁ ደግሞ አንዴ ትጣላላችሁ፣ አንዴ ደስተኛ ትሆናላችሁ። ይሄ አመት አለፈ። ነገር ግን ቪዲዮን እያየን ደግሞ አስቴት እንሰጣለን። ኦኬ። ስለዚህ ያው ማለት እዚህ ቤት ሆነሽ እየተጨቀጨቅሽ ሁሌ የፈለግሽው ነገር ማረጋችም ከወንድ ጋር መዝናናታችም የሆነ የራስሽን ህይወት መጀመራችም ቤቴ ነው ልቀቂ የኔ ቤት ውስጥ የፈለግሽው ማረጋችም እያለ ከሚጨቀጭቅሽ ወጥተሽ ደግሞ የራስሽን ህይወት ለብቻ ብትጀምሪ ደስ ይለኛል። ያው ታውቃላችሁ እነሱ ዝዋይም ለመሄድ ከሀገር ወጣን ነው፣ ቡታጅራም ለመሄድ ከሀገር ወጣን ነው የሚሉት ከአዲስ አበባ ማለት ነው። እና ስለዚህ ያው የትም አትሄድም ብዬ አስባለሁ። ከሄደችም ደግሞ ከቦሌ አብርሃም ይመልሳታል። ይሄ ተስማምቻለሁ አብረሽ ሊሆን ነው ምናምን ብሎ ሊመልሳት ይችላል ብዬ አስባለሁ። ታውቃላችሁ ትናንትና እንግዲህ አብርሃም ሄዶ ነበር አይደል እንዴ? ትናንትና አብርሃም ከቤት ወጥቶ ከዛ ነው ቪዲዮ የተቋረጠው። ነገር ግን ዛሬ ደግሞ አንድ ላይ ሆኖ ነው የመጡት ማለት ነው። እና በቃ ውዝግብ ያለ ቪዲዮ ነው የሚለቁትና ነገር ግን እንግዲህ አብረን እናያለን። እኔ የሚያሳዝነኝ ሁለቱም አያሳዝኑኝም። ህፃኑ ብቻ ነው የሚያሳዝነኝ። ወዲህ ሲሄድ ያው ሊዝናኑ አሁን የሆነ ቦታ እየወጡ ነው ይመስለኛል ቪዲዮ ነው የቀረጹት እንጂ ታውቃላችሁ እኔ ካሳለፍኩት ነገር አንፃር ነው እንደዚህ አይነት ነገሮችን ከዛ በፊት ታረጊ ነበረው እንጂ እኔ እሱ ላይ ጨክኜ ወይ እሱ እንዳልቸው እንዳልሆነ እናንተም ታውቃላችሁ። ስለዛ ይሄን ይመስላል እንግዲህ ሀሳቤ። ፈቃደኛ ቢሆንልኝና ኑራችንን በሰላም ብናስተካክል በደስታ በፍቅር አብረን መኖር ብንችል ደስ ይለኛል። ካልሆነም እንግዲህ ብቻ ማለት ነገሮች ቢሳኩ ቢስተካከሉ የኔና እሱ መለያየት የሚፈልጉ ከልብሽ ከሆነ የእውነት ከልብሽ ይቅርታ ብለሽ አሁን አብርሃም እኮ አያምንም፣ እኔም ቢሆን አላምንም። ምክንያቱም ሩታ አንዴ ሰው ይቅር ብለሹ አብራችሁ ልትቀጥሉ እንኳን አብርሃም ትተሽ እኛ ራሱ የዛ ጊዜ ልባችን የኔ ራሱ ልብ ነው በጣም ብዙዎቻችን ልባችን ነው የተሰበረው ማለት ነው። ምክንያቱም ፍቅር በፍቅር ሆኑ ብለን አምነን ሁለተኛ ቀንና አንደኛ ቀን ልትበቀል ነው እያለን ሶስተኛ ቀን ደግሞ አንቺ እንደዚህ ስታደርጊ ደግሞ እንኳን የአብርሃም ልብ አይደለም የኛም ልብ ተሰብሯል። ድራማ መሆኑን ስራ መሆኑን እያወቀን እንኳን የኛ ልብ ተሰብሯል የዛ ቀን ማለት ነው። የመቼም ማረሰውም። ስለዚህ እንደዛ ያሾፍሹ ልጅ እንደዛ አልፈልግም ያልሹ ልጅ በአንዴ ደግሞ አሁን ይቅርታህን ተቀበለኝ አብረን እንኑር ስትይ ደግሞ አይቀበልም። መጀመሪያ ቢሆን ሊቀበልሽ ይችል ነበር። ነገር ግን እንደዛ ስላደረግሹ ልክ እንደ በፊቱ ትጎደኛለች ብሎ ስላሰበ ነው አብርሃም ይቅርታሽን ማይቀበለው ማለት ነው። ነገር ግን ከልባችሁ ሁለታችሁም ታርቃችሁ አንድ ላይ ብትሆኑ ደስ ይለናል። ነገር ግን እንግዲህ ከቤት መውጣትሽ ደስ ብሎኛል እኔ። ምክንያቱም አስሬ እየመጣ ይሄ ቤቴ ነው ከሚል ይልቅ ከወጣሽ የራስሽን ቤት ተከራይተሽ ብትኖሪና ከልጅሽ ጋር አንድ ላይ ብትሆኒ በቃ ቤቴ ነው አይልም መቼም እንደፈለሽ መሆን ትችያለሽ። የኔና እሱን አንድ አለመሆን የሚፈልጉ ጠላቶቻችንን እያዩ እንዴት ነው ማሳፈር ብንችል በጣም ደስ። ምንም ጠላት የለም፣ የራሳችሁ ሆዳችሁ ነው ጠላት የእናንተ ማለት ነው። ሩታዬ የእናንተ ጠላት ማንም ጠላት የለም፣ እርስ በራሳችሁ ነው ጠላት። ማንም ጠላት የለም። እናንተ ልምዳችሁ ነው ሁላችሁም ዩቲዩበሮች ሲጀመር የሆነ ነገስቶ እኛን ለማለየት የሚፈልጉ ጠላቶች እኛን ደስታ የማይፈልግ ጠላቶች እያላችሁ ትመጣላችሁ። የራሳችሁ ሆዳችሁ ነው ጠላት። ኦኬ ከኦዲየንስ አንድም ጠላት የለም። ኦኬ የእናንተን እድገት አጠቃላይ ለዩቲዩበሮች የእናንተ እንኳን እንዴት ልበልሽ ኦዲየንስ ማለት ነው ለፋሚሊ እንኳን ያልከፈለ መስዋዕት ነው ለእናንተ የሚከፍለው። ስለዚህ ማንም ለእናንተ ጠላት የለም። እርስ በራሳችሁ ሆዳችሁ ራሳችሁ ነው ጠላት። ስለዚህ ጠላት የላችሁም ለማለት ፈልጌ ነው እና የኔ ጎረምሳን ቅልፉ እየለጠጠው ነው ተመችቶታል። እናቱ ቅፍ በደምብ ለተኛ መቼ የሰጣችሁ? ትላንትና ማነሳ ዛሬም ይኸው መቼ እንዴት ህፃን ልጅ ተኝቶ እሺ በግድ በመከራ አስተኝተን እንኳን ቀስ እያለን መንሰራ ሰዎች ነን ኢትዮጵያ ውስጥ ህፃናት ማለት ነው። እና እንደውም መቼ ተኛ? ከተኛ ይተኛ ካልተኛ ራሱ ጉዳይ ብላችሁ ነው እዚህ ጋር አርገሽ እያወራሽ እንዴት ተኛ? ለልጃችሁ እንኳን ትንሽ አታስቡ። ለሪስፔክት እንኳን አሰጡ። እና ያው እንደነገርኳችሁ ነው በቃ እስከዛሬ ከአውራሁት ሀሳብ የተለየ ሀሳብ የለኝም። ሁሉንም ነገር በደንብና በግልጽ አስረዳዋለሁኝ።
እና ነገሮች ከፈጣሪ ጋር ዛሬ ይሳካል ወይም ይስተካከላል ብዬ አስባለሁ። ሳማ ጠርሽ ተረፈ ሳማ ታይጎ ነው ነው ለኔ በቦርሳ ላይ ያሉት ነው አደግኩ አደገ ደግፍ ያለው ደግሞ በእጄ ችግር የለውም። እንዴት ነህ? አሎ ሰላም በለኛ። እሺ ይሁን እዚህ ጋር ነው ሰላም ነው ጠርሽ ተረፈ ሰላም አላት። እሱ ልብሳችን ነው። ትንሽ ልብስ ነው ያዝነው እኔና ቡቼ። ሻንጣው ከዱባይ ውስጥ ሻንጣ ነው። ስንት ተቸገረ እኮ ሻንጣው ራሱ የምሬን ነው። ከዚህ በፊት የነገርኩህን ነገር ታስታውሳለህ አይደለም? ከዚህ በፊት እዚህ መተህ እንድትኖር ፈልጋለሁ ምናምን ብዬ ከነበረ እና ምን አሰብክ? እዚህ አትመጣም? አትኖርም? ከኛ ጋር አትመለስም ወደ ቤት? ግራ እየገባሽ ነው ያለሽው። ምን ጆግራ ማጋባ በጣም ግልጽ ሀሳብ ነው። ተመልሰህ ካብረን ብለውልህ በዚህ ሀሳብ አንተ አልስማማም ካልከኝ እኔም እዚህ ቤት ምንም አልሰራም። ወደ ሌላ ሀገር ነው ልጄን ይዤ ሌላ ሀገር እንኖራለን። እንዴት በዚህ ያስፈራራሽ ነው? ስለምን ማስፈራራት የምታወራው? ይሄ ትክክለኛ ውሳኔ ነው። ትክክለኛ ውሳኔ ማለት አንተ እዚህ ካልሆን ወይም ደግሞ አንተ ከኛ ጋር መኖር ማትፈልግ መኖር ማትቀጥል ከሆነ እኛም እዚህ ቤት ውስጥ ምንም አንሰራም። ሌላ ጋር ሄደን እንኖራለን። ሌላ ሀገር እኔ ምለው ማለት ነው። አገራችንስ ቆይ ማለት እኛ ኢትዮጵያ ሀገር ማለት ነው መኖር አይቻልም? አይቻልም? ይቻላል። ቤተሰብ እስቲ ንገሩኝ ማለት ነው። አሁን አብርሃም ተስማምቶ ከሩታ ጋር አንድ ቤት ውስጥ ማይኖሩ ከሆነ ሩታ ቤቱን ለቃ ትሄዳለች ማለት ነው። እሱን ደግሞ ከሀገር ውጪ ነው። ቆይ ቪዛዋ መጥቶ ነው ወይስ እንዴት ነው የምትሄደው? ማለቴ በአንዴ ትኬት ተቆርጦ የሚኬድ ሀገር ነው አገር ውስጥ ነው ወይስ ከሀገር ውጪ? ሲቀጥል ደግሞ እኮ ይሄንን ቤት ሲጀመር እኔም ብዙ ጊዜ ተናግራለሁ። ቤቱን ልቀቂ የኔ ቤት ከሚል እዛው ተከራይተሽ መኖር ትችያለሽ። ሌላ ቤቶችን የወር ከከፈልሽ አይቀር ብያለሁ። ግን ከሀገር መውጣት ምንም አያስፈልግም። የእውነት መኖር ከፈለሽ ከልጅሽ ከሌላ ቦታ ማለት ነው እኮ ለንቺ በልጅ ምናምን እያልሽ እያስፈራራሽ ነው። ፍላጎት ይሄን እንደኖር ነው አይሆንም ካልክ በቃ ታዲያ አንቺ እንደፈለግሽ ይሆንሽ ነው። እንዴ እኔም በፈለግሽ ሰዓት ላይ የፈለግሽው ነገር የምታደርጊኝ አንተም እኮ የፈለግከው ነገር ስትሆን እኔ እንደዚህ ያላልኩም። በእናትህ ስለ የረሳሁትን ነገር እንዳስታውስ አታስገድደኝ። ገባ እኮ አሁን እኔ ልጄን ስላልኩኝ ወይንም ልጄን ስለምወድ በየጊዜው መምጣት ስለምፈልግ ማየት ስለምፈልግ ያንን ነገር አይተሽ ነው እኔ ላይ ለመጫወት እያስብሻለሽ ነው። ልጄን ስለምትወድ ነው እውነት ብቻ ተሆነ ብሶ እናንተ እንደፈለጋችሁ ነው። እሺ እኛን ግን ሲኦል አትክተቱን። በቃ በዚህ ጾም ማውራት እኔ አልፈልግም እንጂ በወራማ በደንብ ነው ማጥባችሁ ሁለታችሁንም ማለት ነው። በደንብ ነው ማጥባችሁ። ግን በጣም አንድ በቴን ለመቆጠብ በጣም እያሰብኩ ነው። በጣም ማለት ነው። ስትፈልጉ ትሄዳላችሁ፣ ስትፈልጉ ትመጣላችሁ። ኦኬ ስትፈልጉ ትታረቃላችሁ፣ ስትፈልጉ አትታረቁም። እሺ አሁን ደግሞ አቤት ማትኖር ከሆነ ልጅህን ይዤ እሄዳለሁ። ሲጀመር ሩታ ራሱ ማለት ነው አንድ እንትን የላትም። እንዴት ልበላችሁ? ቆራጥ በቃ አንድ ቆራጥ ነገር በቃ አንድ ቃል አለቀ። አንድ መስመር ከተለያያችሁ ሲጀመር ኤቭሪዴ አንድ ላይ ነው የምትሰሩት ቪዲዮ። አሁንማ ሄርሜላ ግን የት ገባች? ከዳኒ ጋር ሄደች በቃ አንድ ሰው ባልና ሚስት የተለያየ ሰው በየቀኑ አይመጣም። የእናንተ መለያየት ተለያያችሁ እንዴ? በጣም አይደል እንዴ ተለያያችሁት? በጣም ሰውስ ማልፈልጋቸው ነገሮች አሉ። ሌላ ቃላት እያወራክ ብዙ ራስን እንትን ለማየት አትሞክር። እኔም አልፌው ስቄ ስለመጣ ነው። ጊዜ ፈልጋለሁ። ዛሬ ውሳኔህን ማወቅ ፈልጋለሁ። ዛሬ በዛሬ ምንም ነገር የለም እንዴ? ከዚህ በፊት ብዙ ጊዜ አሳውቅሃለሁ። የኔ መብት ይጠበቅ ምናምን ሳይሆን ከዚህ በፊት ነው ቀድሜ የነገርኩህ። ሰው ስለዚህ ማሰብ ነበረብህ እንዴ ማለት ሰሚኛለሽ። ያንቺ ፍላጎት ብቻ አይደለም የሚጠበቀው። እኔ ማሰብ ፈልጋለሁ። ቢያንስ አንድ ወርም ሊሆን አሁን አስቦ ትዳሩ ሲጀመር ሰው አስቦ አይደለም። ሲቀጥል ደግሞ ሩታ አንቺን ለምነሹ አይደለም የሚሆነው። ገባሽ አይደለ? አብርሃም ልጅን ፈልጎ አንቺን ፈልጎ ቤቱን ፈልጎ ወደ ቤቱ የሚገባ ከሆነ እሰየው። ነገር ግን አንቺን ለምነሹ ገና ጠይቀሹ ገና አስብበታለሁ 1 ወር 15 ቀን 2 ወር ሲጪም ብሎሽ ኦኬ፣ ከዛ አብሮሽ ሊቀጥል ነው ካንቺ ጋር ወይስ ድጋሚ ጭቅጭቅ ልትጀምሩ? አንቺ ይቅርታ ጠይቀሽ አቤት የገባ ወንድ ማለት ነው ኦኬ፣ በሰላም የምትኖሩ ይመስልሻል ሩታ?
አትኖሩም አንድ ቀንም አታምስ ቀን ማስተው ፈልጋለሁ ዝም ብዬ ዘቦ ብዬ አልገባም ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል ግዴታ ሾር የለብኝም እንዴ አለብሽ እንዴ የለብኝም አንተ ምንም ግዴታ የለብህም አይደል እኔ ምንም ግዴታ የለብኝም አለቀ አሳልፈኝ ባሳልፍሽ ነው የምትሄጂው ቆይ የምሄድበትን ከወጣሁ በኋላ አሳውቃለሁ ቶሎ በለኝ አትታገለኝ ልትገኝ አትፈልግም ካንተ ኮኔ ምን ታገልሽ አልችልም ገባሽ እርግጠኛ ነኝ ሩታ ከወጣች በኋላ ራሱ አብራም አይተዋትም ልንገራችሁ ቤተሰብ ማለት ነው ይከተላል ወይንም ደግሞ ያስከትላል ሰው ታች ያለው ዘበኛው ምናምን ያስከትላል እንጂ ዝም ብሎ አይሰጣትም ከመንገድ ዞር በል ይሄድበት እሺ ለምጠራሽ ታዲያ ለማትይኝ ነበር እንዴ በጠዋት ውሳኔ ሄደው ለምን ውሳኔን እኮ አንተና ነግሬሻለሁ እኮ ደግሞ እኔና አንተ ማከራከሩ ደስ ይልሻል ነው ሩታ አልነገርከኝም ነው ነግሬሻለሁ እንጂ በቃ አልነገርከኝም ከዚህ በፊትም ሩታዬ ከትናንት ወዲያ ባለፈውም ዝዋይ የርሽ ጊዜም አልፈልግም ካንቺ ጋር መኖር አልፈልግም ብሏል አብርሃም አይደል እንደ ቤተሰብ ትናንትናም ደግሞ ጠይቃው ነበረ አልፈልግም ብሏል አብረህ ኖር ምናምን ስል አልፈልግም ብሎ ነው ሄደው ገባችሁ አይደለ ስለዚህ ድጋሚ ደግሞ ዛሬም ጠራችሁ ኦኬ ዛሬም ደግሞ አልፈልግም ማለት ነው ስለዚህ እኔ ሩታ ቆራጥ አይደለችም የምለው ለምን እንደው ታውቃላችሁ የውነት ቆራጥ ብትሆን ኖር ኦኬ ይሄዳለሁ ብላለች ከሀገር ውጪ ይሄዳለሁ ብላ ብዙ ጊዜ ነግራለች ባለፈው ገባችሁ አይደለ ስለዚህ ልጇን ይዘ መሄድ በቃ አለቀ ከዛ ከሄደች በኋላ እኔ ሄጃለሁ ብላ መናገር ትችላለች የዛ ሰዓት ምን እንደሚሆን ምን እንደሚውጣው እናየው ነበር ግን ጠርተው ድጋሚ ወይ እንዲለምናት ነው ወይ ደግሞ እንዲያስቀራት ነው ወይ ደግሞ ድራማ ሌላ ሊቀጥል እየተከተለ እየሮጠ እሷን ለመያዝ ገባችሁ ድራማው እንደዛ እንዲሆን ነው የተጠራው በቃ እንደዛ ነው እዛው ስመጣ አስብበታለሁ ነው ያልከኝ ዘዋይ ስመጣ አይደል ስለዚህ ደግሞ እንድታስብበት አይ ቲንክ 3 ቀን 4 ቀን አልፏል ምንም ይሄ ቀላል ነገር ነው በ3 እና በ4 ቀን ውስጥ ምንም የሚቀየር ነገር የለም ትናንትና ምንድነው ያሰበው ትናንትና እኮ ተገናኝታችሁ አውርታችኋል አዲስ አበባ አይደል እንዴ ያላችሁት አሁን ዝዋይ ነው ትናንትና የሰራችሁ ዝዋይ ነበረ ተረጋግጥ ያ ደግሞ ለማወቅ እየነገርኩሽ ነው ከዚህ በኩል ዳኒ ከዚህ በኩል አንቺ እኔን ለማጥመድ ነገሮችን እየሞከራችሁ ነው ያላችሁት በቃ ከተሳካላችሁ እኔን ለማሳበድ ነው ገባሽ አይደለ ይሄ ደግሞ ግልጽ ነው ምን ቦጣኝና ነው አንተን ማሳበድ ፍላጎትሽ ይሄ ነው እየነገርኩሽ ነው ዛሬ ላይ ከሰው ጋር ስለሆንኩኝ ደስተኛ ስለሆንኩኝ ምን ቦጣኝ ያን ነገር እዛው ታስበው አዎ አትሳሳት እንደዛ ነው ሩታ ለምን ታስበያለሽ ተረጋጋ የምን ተረጋጋ እንዴ በስመ አብ ወልድ አረጋጋም የምን ያናደድከኝ ተናደህ እንድጨቃጨቅ እውነት ቤተሰብ እናንተ ራሱ ስትገምቱ ማለት ነው ኦኬ ሩታ ድጋሚ እንደዛ ለማድረግ ነው እንጂ የሚመስላችሁ እኮ የምር ከልቧ አይመስልም ፊቷ ለራሱ ከልቧ አብርሃምን ይቅር ብላ ወይ ደግሞ ከአብርሃም ጋር አብራ መኖር የምትፈልግ ሴት አትመስልም ከልቧ ከፊቷ ማለት ነው ገባችሁ ሲቀጥል ደግሞ ማለት ነው እኔ አስተያየት ነው መሰጠው እሺ በቪዲዮ ገባችሁ አይደል እዚህ ጋር እንትና ላይ እየወረሽ ነው የምትሉ ሰዎች ማለት ነው ሲጀመር እኔ ማንንም ደጋፊ አይደለም ልንገራችሁ ሴት በመሆን ኦኬ ለሴት ልቆም እችላለሁ ወንዶች ሴት ላይ ጫና ከፈጠሩባት እንጂ እንደ ለና አብርሃም ምናምን ለውሸታሞች በፍጹም ለነሩታ በጣም ነው ዋሹንኛል በጣም ተጫውቶብናል ስለዚህ ለውሸታም ደጋፊ አይደለም ገባችሁ ለኦዲየንስ ቦታ የሌላቸው በብዙ ነገር እኔ እዚህ ጋር መናገር አልፈልግም ከምንም በላይ ደግሞ አንድ አረበናታቸው አላውራም እሺ ስለዚህ እኔ ለነሱ ደጋፊም አይደለም ቦታም አልሰጣቸውም ምክንያቱም እነሱ ቦታ ስለማይሰጡ ማለት ነው ገባችሁ ክብር ስለማይሰጡ ክብር አልሰጣቸውም ክብር ለሚሰጣችሁ ነው ክብር መስጠቱት ባለፈው ነው ሄሉን ኦኬ ይቅርታ ጠይቋል ለምንድን ነው በጣም ክብር ስለምሰጥ ለኦዲየንስ ገባችሁ ሲቀጥል ደግሞ ምንም ሆነ ምንም አንድ ሰው ባመነበት ሃይማኖት ጠንካራ መሆን አለበት አንድ ሰው ለሄሉ በሃይማኖቷ ከመጣ ማለት ነው የፈለገ ይቀራል እንጂ ወደዛ ነው እንትን የምትለው ገባችሁ ትወጣለች ከዛ ስንት ወንዶችን አባረረች በሃይማኖቷ ሲመጡ ማለት ነው አለቅ ራሷን አስከብራ ሃይማኖቷ አለቅ ከምንም በላይ ሃይማኖት እንዴ እና አብርሃም ስንት ነው በሃይማኖት የሸቀሉት ስንት አመት ተውት እሱን እንኳን መሸቀሉን ተውት እኛን ራሱ ሲኦል ነው የከተቱት በማማት መጥቶ ማለት ነው ኦርቶዶክስ ነኝ ብሎ አንድ ሰው አንድ ሃይማኖት ከሆነ በሃይማኖቱ ጎበዝ መሆን አለበት ሃይማኖቱ ማመን አለበት በሃይማኖቱ ማፈር የለበትም ባመናችሁት ሃይማኖት አለቅ እንደኔ ማውራት አልፈልግም ካወራው 10 ሰዓት እንኳን እንትን አይልብኝም አይበቃኝም ስለነሱ ባወራ ስለዚህ ምንም እንትን እንዳትሉኝ እሺ የምሬን ነው እኔ ስለነሱ ባወራ ኧረ በእናታችሁ ምንስ ክብር ስለሚሰጡ ለኦዲየንስ
አረኪ ነው ማልፈልገው ስሜት ውስጥ ለምን ትከተኛለህ እኮ? አሁን ትሰሚኛለሽ? ወደ ቤት ግቢ፣ እኔ እሄዳለሁ። አለቀ። እየመጣሁ ልጄ ነው ያለው። ቆይ ተረጋጋና ስማኝ። ምንም እኔ ለማረጋጋት ሞክሪ። ታዩ ፍላጎትሽን በደንብ ነው የማውቀው። ምንድነው ፍላጎቴ? እኔ አዎ፣ ወደ ሌላ ሰው መጥፎ ምናምን ነገር አታውራ፣ ስለማበድ አታውራ። እንኳን አንተ እኔም ከነግብረ አበሮች ሆናችሁ አላበድኩም። እሺ አሁን እሱን ተውና በፍቅር አውሪኝ። በቃ በፍቅር በሰላም ነው። አልፈልግም፣ በሰላም ነው። አልፈልግም፣ አልፈልግም። እኔ ግዴታ የለብኝም ማለት አልፈልግም። በቃ እኔ እኮ እወድሃለሁ። ኧረ እባክሽ በጣም ነው የምትወጂኝ። ታውቂያለሽ እንደምወድ በደንብ። አሁን እዚህ ጋር ለምን እንደምትስቆሽ ሩታ? የምሬን ነው። ሩታን እኔ በደንብ ነው ማውቃት እስካሁን በቪዲዮ ላይ ኦኬ፣ በደንብ ነው ማውቃት። ሪሊ ስታወራና የውሸት ስታወራ በደንብ ነው ማውቃት። ወይም ደግሞ አብርሃምን እንዴት ልበላችሁ፣ ልክ አብረን እንኑር ብዬ ስለምነው እምቢ ስላለ ቤቱን ጥዬ ሄድኩኝ ለማለት ፈልጋ ሊሆን ይችላል ብዬ አሰብኩት እንጂ የሩታን ባህሪ በደንብ ነው የምናውቀው። ይሄ የሩታ ጸባይ አይደለም፣ በደንብ አውቃለሁ። ይቅር ካለች ራሱ ስሬስ ሆና ነው። ስለዚህ እዚህ ጋር ደግሞ እየሳቀች ነው ምናምን ኦኬ። ስለዚህ ከልቦ አይደለም። ተደይን ከውክ ለምጨከን ያለ አያችሁ፣ አይስለም ከውክ ደስ ይላል። እንደሞድ ካወቅ ራሱ አንተ ሻንጣውን ይዘሽ ወደ ቤት ክሊክቶሽ ከዛ በኋላ ተጫወትኩበት ብለሽ ነው አደባባይ ላይ ወጥተሽ ተወሪ ነበር አይደል? እኔ ተጫወትኩበት አላልኩም። አንተን አይደለም እንደዛ ያደረኩት። በቃ መሀላችን የገባችውን ሴት እሷ ነበር እንደዛ ያደረኩት። ማንነቷ ማወቅ ፈለገች። እንደዛ ነው ያለ። አሁን እኮ እየፈተሽባት ነበረ። በሁለት ቀን በሶስት ቀን ውስጥ አሳፍርሻለሁ እያልሽ ነበር። ደግሞ በሁለት ቀን በሶስት ቀን ውስጥ መቀየር ሰው አይደለም። ባለፈው ነው በዚህ ሰሞን ተዋይታ አግኝተሻል። ፎክረሽባታል። ከዛ ታፍሪባታለሽ ብለሻታል። እየነገርኩሽ እኮ ነው። እሷ ጋር ለተለያዘ ነው እንጂ ማለት ነው። የምሬ ነው። ፊቱ እራሱ ያስታውቃል። አብርሃም ሽሻው አዎ አሁንም ሩታ ልትበቀለ ነው። አዎ ሽሽ በቃ ማደለች ምንም ለኔ ምንም ነሽ፣ ተራ ሰው ነሽ። ገባ? አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም? አዎ በጣም ነው ያስፈልግኩሽ። ለቀቂኝ እንዳትነኪኝ፣ በቃ ሳትነኪኝ አውሪኝ። አልፈልግም ሩታ እኮ ማለት ነው። በቃ እንዴት ልበላችሁ፣ ሁሉም ነገር እንዴት ነው ትወና ተሰጥቷት፣ ማስመሰልም ትችላለች፣ ሪሊም ትችላለች፣ ማልቀስ ትችላለች። ሁሉም አይነት ትወና ተሰጥቷል። በዚህ አጋጣሚ እዚህ ላይ ፊልም እየሰራችሁ ኦኬ፣ ለምንድን ነው ሩታ ወደ ፊልም አትገባው? የምሬ ነው። አጫጭር ፊልም የቴሌቪዥን ላይ ኢቢኤስ ላይ ምናምን እኮ ብሰራ በደንብ አሁን የመዳን ቀሞች ፌመስ ናቸው እነሱ አይደለ? የዓለም ሁሉ ፌመስ መሆን ትችላለች ሩታ። የምሬን ነው። ለምን አሰራም? ከቲክቶከሮች ጋር ለምን አሰራም? ብዙ ነገር እኮ መስራት ትችላለች። የምሬን ነው እንዴ መደም ነው የምችለው። ወድካለሁ። መልካም ጊዜ ነው ልክሽ ወይ አይነቃቱ የትም አትሄጂም። የምሬ ነው። የትም አትሄድም። ስነ ስርዓት ይኑርሽ እያላት ነው። የትም አትሄድም። ያስቆማታል አሁን። ምክንያቱም ያለ አባት ፍቃድ ልጁን ይዘ የትም ሀገር መውጣት አትችልም። የትም ነገታ ያላችሁ አብርሃም ሲመልሳት እናያለን ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጾም ይሁንላችሁ። ኦርቶዶክስ ሙስሊም እህቶቼም ኦኬ። ልብ አንደበታችንን ይቆጥብልን እግዚአብሔር ማለት ነው። እነሱ እንኳን ክፉ ቃላቶችን እንድናወራ እያደረጉ ነው፣ ግን አንደበቴን ይቆጥብልኝ። ባይ ባይ።